አመራሮች እሴቶችን በመላበስና በጽናት በመተግበር ህገ መንግስቱ የቆመባቸው መሰረታዊ ዓላማዎችን እውን ማድረግ እንደሚገባቸው የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ አሳሰቡ። ለአመራሮቹ የአቅም ግንባታ ስልጠናም ተሰጥቷል። መረጃው የምስራቅ እዝ የሚዲያ ክፍል ነው። አለምነሽ ንጉሴ ታቀርበዋለች። ግዳጃቸውን እየተወጡ የሚገኙ አመራሮች የተቋሙን ተልዕኮ በመረዳት የወሰዱትን ስልጠና በውጤት ማሳየት እንደሚገባቸው የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ተናግረዋል። ስልጠናው የአሸናፊነት ስነ ልቦና የሚያላብስና ለሚመሯቸው አህድም ማለማመድ እንደሚገባቸው ሌተናል ጄኔራል መሐመድ ተናግረዋል። አመራሮቹ የጨበጡትን ዕውቀት ብቃትና ክህሎት በአግባቡ ወደ ተግባር በመተርጎም ለድል የሚያበቃ ግዳጅ መፈጸም እንደሚገባቸው ነው ሌተናል ጄኔራል መሐመድ ተሰማ ያስገነዘቡት። የተፈጠረው ዕውቀትና ብቃት በእናንተ በእያንዳንዳችሁ አእምሮ ላይ ያደርገዋለሁ የሚል የአሸናፊነት ስነ ልቦና፣ ኃላፊነትና ተጠያቂነት ይዛችሁ በቀጥታ ለምትመሩት አህዱ ይሄን ኤክሰርሳይዝ በማድረግ ለውጥ ማምጣት መቻል ይኖርባችሁ። ይሄንን የተፈጠረውን ተጨማሪ አቅም በኃላፊነትና በተጠያቂነት ስራ ላይ ማዋል መቻል አለባችሁ። በምትመሩት አህዱ ምንም አከላጋችሁ የወቅቷን የዩኒታችሁን ግዳጅ መሰረት አድርጋችሁ ሌተናል ጄኔራል መሐመድ ህገ መንግስቱ የቆመላቸው መሰረታዊ ዓላማዎችን እውን ለማድረግ እሴቶችን በመላበስ በጽናት መተግበር ከአመራሮች ይጠበቃል ብለዋል። የመከላከያ ሰራዊት ከፖለቲካ ፓርቲ ወግንና አንዱን እምነት ደግፎ ሌላውን እምነት አውግዞ መሄድ ክልክል ነው። ህገ መንግስቱ የቆመላቸው መሰረታዊ ዓላማዎች አሉ። የተቋማችን ተልዕኮ አለ። እየተገነባንባቸው ያለነው ለድል ያበቁን ባህሪያቶችና እሴቶች አሉ። እነዚህን በሚገባ ተላብሶ እያንዳንዱ አመራር ያንን በጽናት እየተገበረ ሰራዊቱንም በዛ እየገነባ እያስተገበረ መምራት መቻል ነው። ለድል የሚያበቁ እነዛ ነገሮች ናቸው። ልንገራችሁ፣ አመራሮች በግዳጅ አፈጻጸማቸው ላይም ለውጥ ሊያመጣ የሚያስችል ስልጠና መውሰዳቸውን የተናገሩት ሌተናል ጄኔራል መሐመድ የተጣለባቸውን ድርብ ኃላፊነት በመወጣት የተሻለ ውጤት ማስመዝገብ እንዳለባቸው አሳስበዋል። እንግዲህ ስትሄዱ የእናንተንም ኃላፊነት ያዛዦቻችሁንም ኃላፊነት ነው የምትይዙ። ስለዚህ እነዚህን ድርብ ኃላፊነት ለመወጣት ግዳጅ መወጣት ራሱ ግብ አይደለም። ግዳጁ በከፍተኛ ድል ማጠናቀቅ መቻል አለበት። ስለዚህ አይነተኛ ለውጥ መታየት መቻል ይኖርበታል። በመጨረሻም በዚህ ስልጠና የተሻለ ውጤት ያመጣችሁ ጓዶች ይህንን በተግባር ቀይራችሁ ትልልቅ ድሎች ያሳዩ፣ ለተሻለ ኃላፊነትም ራሳቸውን አዘጋጁ። የስልጠናው ተሳታፊ አመራሮች በበኩላቸው ስልጠናው የአመራርነት፣ የስነ ልቦና፣ የአካል ብቃትና ሌሎች ክህሎታቸውን በማዳበር ወደ ተግባር የሚለውጥ አቅም እንዳስጨበጣቸው ነው የተናገሩት። የስልት የአህዱን ለግዳጅ ማዘጋጀት፣ የመሪነት ተግባር እነዚህ በዝርዝር የተማርናቸው ናቸው። እነዚህን በጉባኤ በገለጻ በልምምድ ነው የስልጠናው አፈጻጸም የተደረገው ማለት ነው። የቲም መሪ ስራና ተግባር ይሄ ነው። የመቶ መሪ ስራና ተግባር ይሄ ነው። የሻምበል መሪ ስራና ተግባር ይሄ ነው ብለን ለይቶ ያወቀበት ከዚህም አንፃር ከፍተኛ ውጤትና ዕውቀት የተገኘበት ስልጠና እንደነበረ ነው በስልጠናችን ያረጋገጥነው። ስልጠናው ከዚህ በፊት የነበሩ ክፍተቶችን በመገንዘብ በራሳቸው አቅም መምራት የሚያስችል ብቃት የሚያሳድግ መሆኑንም አንስተዋል።